እውቁ ፖለቲከኛ አብርሃ ደስታ አዲስ አበባ ለሚገኙት ለአቶ ጌታቸው ረዳ ምን አይነት ጥሪን ያስተላለፈው? ይህ አነጋጋሪ ጥሪና ምክር በተመለከተ ለእናንተ የምናቀርብላችሁ መረጃ ይኖራል። ዛሬ ማለዳ የተሰሙ አንዳንድ ጉዳዮችንም ይዘን ወደ እናንተ መጥተናል። ሰብስክራይብ ማድረጋችሁን አትርሱ። በቀጥታ ወደ ጉዳያችን እናልፋለን። አዲስ አበባ በሚገኙ የትግራይ ተቃዋሚዎች ማለትም በስምረት ፓርቲና በሌሎች ተቃዋሚ ፓርቲዎች አማካኝነት የተቋቋመው የሰላምና የለውጥ ምክር ቤት የተባለው ተቋም ወይም አካል ለቅዳሜ ሰላማዊ ሰልፍ ወይም የተቃውሞ ሰልፍ ማዘጋጀቱን አስታውቋል። ይሄው የሰላማዊ ሰልፍ የሚያተኩረው በትግራይ እየተደረገ ነው እየተባለ ባለው ወታደራዊ አፈሳ ዙሪያ ሲሆን ከሱም በተጓዳኝ ክልሉን በአሁኑ ሰዓት እያስተዳደረ ያለውን ህወሓት በጽኑ ለመቃወም ያለመ ስለመሆኑ ነው እየተነገረ ያለው። እንግዲህ ይህን እንቅስቃሴ የሚያደርጉት በዋናነት ከፌዴራል መንግስቱ ጋር ግንኙነት ያላቸው አንዳንድ ፖለቲከኞችም አሉ። እነሱ ናቸው። አንዳንዶቹ ይሄ ስለዚህ ሰላማዊ ሰልፍ ሲመለከቱ አስተያየታቸውንም ሲሰጡ ብልጽግና ያዘጋጀው ነው፣ ይሄ ከተጋሩ ሐሳብና አእምሮ መንጭቶ የሚከናወን ሰላማዊ ሰልፍ አይደለም ሲሉ ከሰልፉ ሳይካሄድ ካሁኑ ወቀሳቸውን እያቀረቡ ይገኛሉ። ሌሎቹም ደግሞ ድጋፋቸውን እየገለጹ ይገኛሉ። በትግራይ ያላገኘነውን ዲሞክራሲያዊ መብት አግኝተን እዚህ ሐሳባችን ለመግለጽ ስለቻልን እጅግ ደስተኞች ነን። ስለዚህ ሰላማዊ ሰልፉ ድጋፍ የሚያስፈልገው ነው፣ ሁላችንም ልንሳተፍበት ይገባል ሲሉ አስተያየታቸውን እየሰጡ ይገኛሉ። እናም በዚህ በሁለት ጽንፍ ያለው የሐሳብ ልዩነት እንግዲህ በዋናነት በማህበራዊ ሚዲያዎች ላይ ነው ተስፋፍቶ ያለው እና የሚታየው። እንግዲህ ሰላማዊ ሰልፉ ሲካሄድ ምን ያህል ተሳታፊዎችን ያካትታል፣ ምን ያህል ስፋት ይኖረዋል፣ ምን አይነት ሐሳቦች ተነሱ የሚለውን እንግዲህ ለእናንተ በዘገባ መልክ የምናቀርብላችሁ ይሆናል። ለአሁኑ ግን ከዚህ ቀደም የአረና ከፍተኛ አመራር የነበሩት አሁን በሆላንድ ሀገር የሚገኙት አቶ አብርሃ ደስታ በፌስቡክ ገጻቸው ላይ ይህን ሰላማዊ ሰልፍ ለሚያሰናዱት አካላት በትግርኛ ቋንቋ ጥሪያቸውን አስተላልፈዋል። እንዲያውም ይህን ጥሪ ያስተላለፉት አዲስ አበባ ላላችሁ ወዳጆቼ ብለው ነው። እንግዲህ ከአቶ ጌታቸው ረዳ ጀምሮ እስከ ተወሰኑት እውቅ እስከሆኑት ፖለቲከኞች ድረስ የአቶ አብርሃ ወዳጆች ነበሩ። ምንም እንኳን የሐሳብ ልዩነት በመካከላቸው ቢኖርም ከዚህም ቀደምም በተለያዩ መድረኮች ላይም ተገናኝተው የሐሳብ ፍጭትና ሙግት ማድረጋቸው የሚታወስ ነው። ለዚህም ይመስላል ወዳጆች ያሏቸው ጥሪያቸውን ሲጀምሩ ህወሓትን ተቃውማችሁ ሰላማዊ ሰልፍ ልታደርጉ እያሰባችሁ ነው፣ ጥሩ አድርጋችኋል ይሏቸዋል፣ ያበረታቷቸዋል። መጀመሪያ ይህንን ሰላማዊ ሰልፍ ለማድረግ መነሳሳታቸውን በተመለከተ ይቀጥሉና እኔም እደግፋቸዋለሁ፣ ህወሓት ከስልጣን ካልተባረረ ትግራይ አደጋ ውስጥ ነው የምትዘልቀው፣ ምክንያቱም የህወሓት መንገድ የጥፋት መንገድ ነው ይላሉ። እንዲያውም የህወሓትን መቃወም ለእርሳቸው ወይም ደግሞ ለአጠቃላዩ ማህበረሰብ ቅዱስነት ነው ይላሉ። ግን ይሉና ወረድ ብለው ነው ከዚህ ትንሽ ማለትም የእርሳቸው ወዳጆች እንዲያስቡበት እንዲያስተውሉበት የፈለጉትን ነጥብ የሚያነሱት። ግን ይሉና ለህወሓት ተቃውማችሁ ሰላማዊ ሰልፍ ስታደርጉ የትግራይ እጣ ከህወሓት በኋላ በተጋሩ እጅ ወይም ደግሞ በተጋሩ አማካኝነት ብቻ እንደሚሆን እጣ ፈንታው እንደሚወሰን እርግጠኛ መሆን አለብን ይላሉ። ይኸውም ማለት የትግራይን ጉዳይ ሌሎች አካላት የፌዴራል መንግስቱን ጨምሮ የሚያወካው መሆን የለበትም አይነት አገላለጽ ነው የአቶ አብርሃ አገላለጽ። ህወሓት እንደተወገደ ትግራይ በፒፒ ያሉት እንግዲህ ብልጽግና ፓርቲን ነው እጅ እንዳትወድቅ ማድረግ አለብን። የፒፒ ተንኮል ከህወሓት ድንቁርና የባሰ ስለጎዳን ትግላችን ጥንቃቄ የተመላበት ይሁን ይሉና ጥሪያቸውን እንደመድማሉ። እንግዲህ
ብልጽግና ፓርቲ እና ህወሓት ለትግራይ እጅግ መጥፎ አማራጮች ናቸው እያሉ ነው ያሉት አቶ አብርሃ። አዲስ አበባ ያሉት እነ ስምረት ሌሎች እንቅስቃሴ እያደረጉ ያሉ የፖለቲካ ቡድኖችም ህወሓት ከተወገደ የሆነ እድል ተፈጥሮ ከስልጣኑ ከተነሳ ብልጽግና እጁን እንዳያስገባ እጁንም ማስገባት ብቻ ሳይሆን በትግራይ ፖለቲካ ውስጥም የራሱ የሆነ ድርሻ እንዳይኖረው መደረግ አለበት የሚል ሐሳብ ነው ያነሱት አቶ አብርሃ እንዳያችሁት። ምክንያታቸውም ደግሞ አስቀምጠዋል። የህወሓት ድንቁርና ከህወሓት ድንቁርና አንፃር የብልጽግና ተንኮል የባሰ ስለጎዳን ያሉትና ይኸውም እንግዲህ እንደርሳቸው አነጋገር ከሆነ ከርሳቸው አነጋገር በስተጀርባ ከ2013 ጀምሮ እስካሁን ድረስ የቀጠለው ጦርነትና ጦርነት አልባ የሆነ ጦርነት ሁኔታ በህዝቡ ላይ የፈጠረው ጫና አለና ይኸውም በብልጽግና ምክንያት የመጣ ጉዳት ነው ብለው ስለሚያስቡ ነው። እናም ለዚህ ነው የፒፒ ተንኮል ከህወሓት ድንቁርና የባሰ ነው ያሉት። በሁለተኛ ደረጃ ደግሞ አሁን ላይ በፌደራል መንግስቱ አካባቢ ያሉ የትግራይ ፖለቲከኞች ከዚህ ቀደም የህወሓት ከፍተኛ አመራር የነበሩም ሰዎች እንደ አጋጣሚ ህወሓት ከስልጣን ቢወርድ እና ክልሉ ከህወሓት ቁጥጥር ነፃ ቢወጣ የፌደራል መንግስቱ ወደ ክልሉ ገብቶ እጁን አስገብቶ እንዳያስተዳድር የማድረግ አቅም አላቸው ወይ ብለው የሚጠይቁም ሰዎች አሉ። የአብርሃ ምክር የሚከሽፈውም እዚህ ላይ ነው ሲሉ የሚያነሱ አሉ። ምክንያቱም እነዚህ ፖለቲከኞች ምንም እንኳን ቢረባረቡ እርስ በርሳቸውም 4ም 5ም ቢሆኑ ህወሓት ከስልጣን ቢወርድ እነሱን እንደ ትሮይ ፈረስ ተጠቅሞ ብልጽግና ትግራይ የማይገባበት ምንም ምክንያት የለም የሚል ግምት ስለሚነሳ ነው። እናም በተለያዩ አቅጣጫዎች ሲታይ የተለያዩ ሐሳቦች ሊሰነዘሩበት የሚችሉበትን ጥሪ ነው አብርሃ ለነ አቶ ጌታቸው ረዳም ሆነ ለሌሎች ፖለቲከኞችም ያቀረቡት ማለት ነው። ይሄ ጥሪ ቅቡልነት ያገኛል ወይ? ሁለተኛ ነገር ደግሞ በሰላማዊ ሰልፉ ላይ ይሄ ጉዳይ ታሳቢ ያደረገ መፈክር ይነሳል ወይ የሚለውን አብረን የምናየው ይሆናል። እንዲያውም አንዳንድ በፌስቡክ በሚጠቀሙ ሰዎች ዘንድ በሰላማዊ ሰልፉ ላይ ምዕራብ ትግራይን በተመለከተ አሁን አለ ያሉትን እና የሽፍታ አስተዳደር የሚሉትን በነ አሸተ ደምለውና በነ ኮሎኔል ደመቀ ዘውዱ የሚመራውን አስተዳደር የፌደራል መንግስቱ እንዲያፈርስልን በመፈክር መጠየቅ አለብን ሲሉ ሐሳባቸውን ሲያንሸራሽሩ አይተናል። አዲስ አበባ ያሉት ፖለቲከኞች ማለት ነው፣ ወይም ለነሱ ቅርበት ያላቸው ወገኖች። ነገር ግን ይሄ ይሆናል ወይ የሚለው ራሱ አጠያያቂ ነው። ምክንያቱም ራሱ እዛ የሰላማዊ ሰልፍ ውስጥ አሉበት ወይም ደግሞ የለውጥ ፈላጊ ወይም ደላይቲ ለውጥ የሚባሉት ውስጥም ያሉ ሰዎች ይህንን ሐሳብ እየተቃወሙት ስለሆነ ማለት ነውና እንግዲህ የሚነሱትን ሐሳቦች አብረን የምናየው ይሆናል። የአቶ አብርሃ ጥሪ እንግዲህ ይህን ይመስላል። በዛሬው ዕለት በብዙ ጊዜ ሲጠበቁ የነበሩት የአሜሪካው አምባሳደር ኤርዊን ማሲንጋ መቀሌ ገብተዋል። ዛሬ ጠዋት ነው እንግዲህ መቀሌ የሄዱት። መቀሌ አሉላ አባ ነጋ ኤርፖርት ሲደርሱ አምባሳደር አዲስ ዓለም ባሌማ ተቀብለዋቸዋል። አምባሳደር አዲስ ዓለም ባሌማ ከተቀበሏቸው በኋላ አምባሳደሩ ከክልሉ ምክትል ፕሬዝዳንት አቶ አማኑኤል አሰፋ ጋር ውይይት አካሂደዋል። ከዚህም ባሻገር ደግሞ ከዶክተር ደብረጽዮን ገብረ ሚካኤል ጋር ተገናኝተው ውይይት ሊያደርጉ እንደሚችሉና ከዚሁም ጋር በተገናኘ እንግዲህ የሰብአዊ እርዳታ አስፈላጊነትና ይሄውም ደግሞ ተደራሽነቱን በምን ሁኔታ ማረጋገጥ ይችላል የሚለውንም በክልሉ በአሁኑ ሰዓት ከህወሓት ጎን ካሉ የፖለቲካ ድርጅቶች ጋር ውይይት እንደሚያደርጉ ተነግሯል እና በዋናነት ይሄ ጉዳይ ከአስቸኳይ የምግብ እርዳታና ከሰብአዊ እርዳታ ጋር የተያያዘ ስለመሆኑ ነው የገለጹት። ውይይቱ የሚካሄደው ማለት ነው። እንግዲህ የውይይቱን ፍሬ ሐሳብ እንግዲህ ምን እንደሆነ አብረን የምናየው ይሆናል። ወደ መጨረሻ መረጃ ስናልፍ ከምዕራብ ትግራይ ተፈናቅለው የሚገኙ
የተለያዩ ተፈናቃዮች አሉ። እነዚህ ተፈናቃዮች እንግዲህ ከቤተሰቦቻቸው ከትግራይ ክልል ውጭ ካሉ ቤተሰቦቻቸው ከሀገር ውጭ ካሉ ቤተሰቦቻቸው የሚያገኙት ገንዘብ የሚላክላቸው ወይም ደግሞ የተላከላቸውን ገንዘብ የሚያስቀምጡት በኢትዮጵያ ንግድ ባንክ ነው። ሆኖም ግን ኢትዮጵያ ንግድ ባንክ ውስጥ ያስቀመጡት ገንዘብ እንግዲህ ያለ ፍቃዳቸው እየተነጠቁ ወይም እየተዘረፉ ስለመሆናቸው የመረጃ ምንጮች አመልክተዋል። ይህ በጣም አነጋጋሪ የሆነ ነጥብ ነው ሊሆን የሚችለው። እንግዲህ ይሄ ሁኔታ በርካቶቹ በአካውንታቸው ባለው ገንዘብ ወይም ደግሞ በሌሎች አማራጮች ቤት አስይዘው ለእርሻ ስራ ለተለያዩ አገልግሎቶች ብድር ወስደው ነበር እና ይሄ ብድሩ ይቅርና የያዙት የእርሻ መሬት የነበራቸው የእርሻ መሬት መኖሪያ ቤታቸው ሁሉ በታጣቂ ኃይሎች እዛው ተፈናቅለው ከመጡበት አካባቢ ማለት ነው እዛው በተፈናቀሉበት አካባቢ የተወረሰ ስለመሆኑ ተነግሯል። ከዚህም ባለፈ ደግሞ በአሁኑ ወቅት ደግሞ በሂሳብ ቁጥራቸው ያለው ገንዘብ እንዲወረስ እየተደረገ ነው ሲሉ የመረጃ ምንጮች ያመለክታሉ። እንግዲህ በትላንትናው ዕለት የበርካቶች ገንዘብ ስለመወሰዱ ነው የተነገረው። ለሕክምናም የተላከላቸውን ገንዘብ እንግዲህ የባንክ ሲስተም የምታውቁት ነው፣ በእሱ አማካኝነት እየተወሰደባቸው ነው ያለው። በርካቶች ወደ መቀሌ የንግድ ባንክ ቅርንጫፍ ሄደው ነበረ። ገንዘባችንን ማን ነው የወሰደው? ማን ነው የነጠቀን? የሚላክልንን ገንዘብ ለሕክምናም ሆነ ለአጠቃላይ የህይወት እንቅስቃሴ የሚላክልን ገንዘብ ማን ነው እየዘረፈን ያለው የሚል ጥያቄ አቅርበው ነበር። የተሰጣቸው ምላሽ እንግዲህ የኢትዮጵያ መንግስት ለብቻው ወስዶታል፣ ተወስዷል፣ በቃ ገንዘባችሁ የሚል ምላሽ ነው የተሰጣቸው። ይህ እንግዲህ በእጅጉ የሚገርም ጉዳይ ነው። የአንድ ሰው የግል ሂሳብ ውስጥ ያለው ገንዘብ በተለይም ተፈናቃይ የሆነ ግለሰብ አካውንት ውስጥ ያለውን ገንዘብ በዚህ መልኩ መወሰዱ በእጅጉ አነጋጋሪ ነው። በርካቶች እየተመላለሱ ሲጠይቁ ነበረ። ነገር ግን ምንም የተለየ ምላሽ አልተሰጣቸውም። ገንዘባችሁ ተወርሷል የሚል ነው። እንግዲህ ምን አይነት ሀሳብ ነው እያሰቡ ያሉት ተፈናቃዮቹ? ይሄን የባንክ አካውንት ዘግተን ሌላ አካውንት መክፈት አለብን፣ ይሄኛው የባንክ አካውንት ምዕራብ ትግራይ እያለን የተከፈተ አካውንት ስለሆነ አዲስ አካውንት ከፍተን በሌላ መልኩ የሚላክልን ገንዘብ መጠቀም አለብን የሚል ሀሳብ ነው እያንሸራሸሩ ወይም ደግሞ እያሰቡ ያሉት። ከቤተሰቦቻቸው የሚላክላቸውን ገንዘብ ነው እየተወረሰባቸው ያለው የሚል መረጃ ነው የደረሰው። የኢትዮጵያ ንግድ ባንክ በዚህ ጉዳይ ዙሪያ የሰጠው ምንም ምላሽ የለም። የሚሰጠው ማብራሪያ ወይም ምላሽ ካለ እንግዲህ ለእናንተ የምናቀርብላችሁ ይሆናል። ስለተከታተላችሁ እናመሰግናለን። አዲስ መረጃዎች ሲኖሩ ለእናንተ ይዘን እንቀርባለን። ሰብስክራይብ አድርጉን፣ ተከታተሉን። መልካም ጊዜ ይሁንላችሁ።